የአሜሪካና የኢራን ወሳኝ ፍልሚያ በኦማን የትራምፕ የጦር መርከቦች ዛቻና የደብዳቤ ልምምጥ ሚስጥር ሲጋለጥ ሰላም ጤና ይስጥልን። ይህ ሁለገብ ሐሳቦች ነው። ዛሬ የምንመለከተው ዓለምን በእግሩ ያቆመውን በመካከለኛው ምስራቅ የጦርነት ደመና መሃል እየተከናወነ ያለውን የአሜሪካና የኢራን ወሳኝ የኦማን ድርድር ነው። በተለይም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በግልጽ ከሚያሰሙት የጦርነት ነጋሪት ጀርባ በተዘዋዋሪ የፍራቻና የማፈግፈግ ምልክቶችን እንዴት እያሳዩ እንደሆነ አልጀዚራና ኤቢሲ ኒውስ ያወጡትን ሰፋፊ መረጃዎች መሰረት አድርገን አንድ ባንድ እንተነትናለን። ሀያላኑ ሀገራት በኦማን ምን እያበሰሉ ነው? ትራምፕ ለምን ፈሩ? ኢራንስ ምን ይዛ ቀረበች? አብራችሁን ቆዩ። ወደ መጀመሪያው ስናልፍ የኦማኑ ድርድር ጠረጴዛና የአደራዳሪዎቹ የመውጫ ቀዳዳ ሐሳብ። አልጀዚራ በሰበር ዘገባው እንዳስነበበው ነገ አርብ በኦማን ዋና ከተማ ሙስካት በአሜሪካና በኢራን መካከል እጅግ ወሳኝ የተባለ ቀጥተኛ ያልሆነ ድርድር ይጀመራል። ይህ ድርድር እንዲሁ የተጠራ ሳይሆን ሶስት ወሳኝ ሀገራት ኳታር፣ ቱርክና ግብጽ ባዘጋጁትና ለሁለቱም ወገኖች ባቀረቡት አዲስ የድርድር ማዕቀፍ ላይ የተመሰረተ ነው። አልጀዚራ ከምንጮቹ አገኘሁት ብሎ እንደዘገበው አደራዳሪዎቹ ያቀረቡት ረቂቅ ሐሳብ የሚከተሉትን ዋና ነጥቦች ይዟል። የመጀመሪያው የዩራኒየም ማበልጸግ እገዳ። ኢራን ለቀጣዮቹ 3 ዓመታት ምንም አይነት ዩራኒየም ማበልጸግ እንድታቆም ይጠይቃል። ቀጣዩ የወደፊት ገደብ ከ3 ዓመታት በኋላም ቢሆን ኢራን የምታበለጽገው ዩራኒየም መጠን ከ1.5 በመቶ በታች እንዲሆን ይገደዳል። ሶስተኛ የክምችት ዝውውር። አሁን በኢራን እጅ የሚገኘውና ለኒውክሌር መሳሪያ የቀረበው 440 ኪሎ ግራም የሚጠጋ ዩራኒየም ወደ ሶስተኛው ሀገር ተላልፎ እንዲሰጥ ይጠይቃል። ሌላኛው የባላስቲክ ሚሳኤል ገደብ። ኢራን ያሏትን ሚሳኤሎች ተጠቅማ ጥቃት ከመጀመር እንድትቆጠብ እንዲሁም ለታጣቂ ቡድኖች የምታደርገውን የጦር መሳሪያ ዝውውር እንድታቆም የሚሉ ነጥቦች ተካተውበታል። ይህ ማዕቀፍ ለአሜሪካ ትልቅ እድል ተደርጎ ሊወሰድ ቢችልም ኢራን ግን ስለ ኒውክሌር እና ማዕቀብ ብቻ እንጂ ስለ ሚሳኤሎች አልደራደርም የሚል ጠንካራ አቋም ይዛለች ተብሏል። ወደ ሁለተኛው ስናልፍ የዶናልድ ትራምፕ ሁለት ማንነት በቲቪ ዛቻ በደብዳቤ ልምምጥ። የዚህ ዘገባ ዋናው ትኩረት ያለው እዚህ ላይ ነው። ኤቢሲ ኒውስ ይፋ እንዳደረገው ፕሬዝዳንት ዶናልድ ትራምፕ በውጭ ለዓለም ሕዝብ ኢራንን እመታለሁ፣ ጦሬን አሰማርቻለሁ እያሉ በሚያወሩበት ወቅት በጓሮ በር በኩል ግን ለኢራን መንፈሳዊ መሪ አያቶላ ካሚኔ ሚስጥራዊ ደብዳቤ ልከው ነበር። መጋቢት 5 2025 የተላከው ይህ ደብዳቤ የያዘው መልእክት የትራምፕን ውስጣዊ ፍራቻ ቁልጭ አድርጎ ያሳያል ተብሏል። ትራምፕ በደብዳቤው ላይ ወታደራዊ እርምጃ ውስጥ ከገባን ነገሩ እጅግ አስከፊ ነው የሚሆነው፣ ስለዚህ እንድትደራደሩ ተስፋ አደርጋለሁ የሚል ይዘት ያለው መልእክት አስተላልፈው ነበር። ይህ ጉዳይ ለምን አስገራሚ ሆነ? አንደኛ፣ ትራምፕ በአደባባይ ግዙፍ የአሜሪካ አውሮፕላን ተሸካሚ መርከቦችንና አጥፊ ጀቶችን ወደ አረቢያ ባህር እያጓጓዙ ለጥቃት ዝግጁ ነን ሲሉ ከረሙ። ሁለተኛ፣ በተግባር ግን ጦርነቱ ቢነሳ አሜሪካ ልትሸከም የማትችለው ቀውስ እንደሚፈጠር ስለገባቸው የኢራንን መሪዎች በደብዳቤ ባካችሁ እንነጋገር እያሉ መሆናቸው ተጋልጧል። ኤቢሲ ኒውስ እንደዘገበው የትራምፕ መልእክተኛና የአሜሪካው ልዩ ተወካይ ዊትኮፍ ከዚህ ቀደም ኢራን ምንም አይነት ዩራኒየም ማበልጸግ የለባትም ብለው ሲያበቁ፣ አሁን ግን ድርድር እንዲሳካ ሲሉ በድሮ ስምምነት መሰረት 3.67 በመቶ ማበልጸግ ትችላለች የሚል ተለሳላሽ አቋም በቴሌቪዥን መስኮት እያራገቡ ነው። ይህም የአሜሪካን ከአቋም መዋለልና የትራምፕን ፖሊሲ ያለመረጋጋት ቁልጭ አድርጎ ያሳያል። ወደ ሶስተኛው መረጃ ስናልፍ የ13ቱ ቀናት ጦርነትና ያልተወሰደው ትምህርት። አልጀዚራና ኤቢሲ በጋራ እንዳስታወሱት አሁን ለተፈጠረው ውጥረት መነሻው ባለፈው ሰኔ ወር በእስራኤልና በኢራን መካከል የተደረገውን የ12 ቀናት ጦርነት ነው። በወቅቱ አሜሪካ ጣልቃ በመግባት የኢራንን ኒውክሌር ጣቢያዎች በቦምብ ደብድባ ነበር። ኢራን በበኩሏ የአሜሪካን ጦር ሰፈር የሚገኝባትን የኳታርን አልኡደይድ ቤዝ በመምታት አጸፋ መልሳ እንደነበር ይታወሳል። ትራምፕና እስራኤል
ትራምፕና እስራኤል ያኔ የወሰዱት እርምጃ ኢራንን ያሽመደምዳል ተብሎ ቢታሰብም ውጤቱ ግን ተቃራኒ ነበር። አልጀዚራ እንደዘገበው ኢራን አሁን ላይ 60 በመቶ የተጣራ ዩራኒየም በማከማቸት በዓለም ላይ የኒውክሌር ቦምብ ሳይኖራቸው ወደ ቦምብ ባለቤትነት የተጠጋች ብቸኛ ሀገር ሆናለች ሲል ዘግቧል። የአሜሪካ የስለላ ተቋማትም ቢሆን ኢራን ከፈለገችው ቦምቡን ለመስራት የሚያስችል አቅም ላይ ተቀምጣለች ሲሉ አስጠንቅቀዋል። ስለዚህ አሜሪካ አሁን በድጋሜ ወታደራዊ እርምጃ ብትወስድ ኢራን በቀጥታ የኒውክሌር ቦምብ ሰራለሁ ብላ ልትነሳ እንደምትችል ትራምፕ ጠንቅቀው ያውቃሉ። ይፍራቻ ነው ትራምፕን ወደ ኦማን የድርድር ጠረጴዛ እየገፋቸው ያለው። ወደ ቀጣዩ ዜና ስናመራ የኢራን ህዝባዊ አመጽና የትራምፕ ክህደት። የአልጀዚራ ዘገባ ሌላኛው አሳዛኝ ገጽታ በኢራን ውስጥ የተነሳውን ህዝባዊ ተቃውሞና የአሜሪካን ምላሽ እየተመለከተ ነው። በታህሳስና ጥር ወር በኢራን የተነሳውን ተቃውሞ ተከትሎ መንግስት የወሰደው እርምጃ እጅግ ጨካኝ ነበር። የኢራን ባለስልጣናት ራሳቸው 3117 ሰዎች መገደላቸውን አምነዋል። እዚህ ላይ የትራምፕ ክህደት ይጋለጣል። ትራምፕ ተቃውሞው እንደተጀመረ በራሳቸው ማህበራዊ ገጽ ላይ የኢራን መንግስት ሰላማዊ ሰልፈኞችን ከገደለ አሜሪካ እነሱን ለመታደግ ትመጣለች ብለው ዝተው ነበር። ነገር ግን ከ3000 በላይ ሰዎች ከተገደሉ በኋላ ትራምፕ ሰልፈኞችን ለመታደግ ወታደር ከመላክ ይልቅ ገዳዮቹ ጋር ለመደራደር ዲፕሎማቶችን ወደ ኦማን ልከዋል። ይህ የሚያሳየው የአሜሪካ ዛቻ ለፖለቲካ ፍጆታ ብቻ የሚውል እንጂ በተግባር መሬት ላይ ያለውን እውነታ የሚቀይር እንዳልሆነ ነው። አሜሪካ ለኢራን ህዝብ ሳይሆን ለራሷ ጥቅምና ለፍራቻውን የምትኖረው ሲሉ ታዛቢዎች ይህንን ሂደት ይተቹታል። ወደ ሌላኛው መረጃ ስናልፍ የኢራን ልበ ሙሉነትና የቀጠናው ሀገራት ስጋት። በመጨረሻም ወደ ኦማን ለሚደረገው ጉዞ የኢራን አቋም ምን ይመስላል? አልጀዚራ እንደዘገበው ኢራን ከመቼውም ጊዜ በላይ በራስ መተማመን ስሜት ውስጥ ትገኛለች። ወታደራዊ ጡንቻ ማሳየት። ድርድሩ ሊጀመር ሰዓታት ሲቀሩት የኢራን አብዮታዊ ዘብ በፋርስ ባህረ ሰላጤ ላይ 1 ሚሊዮን ሊትር ነዳጅ የያዙ 2 መርከቦች ህገወጥ ናቸው በሚል በቁጥጥር ስር አውሏል። ይህ ለአሜሪካና ለወዳጆቿ የተላከ ማስጠንቀቂያ ነው። የዲፕሎማሲ ንቀት። የኢራን ውጭ ጉዳይ ሚኒስትር አራግቺ የጀርመን መራሄተ መንግስት ኢራን ጫና ማሳደር አለብን ላሉት ንግግር ሲመልሱ የፖለቲካ የዋህነት ነው ሲሉ አጣጥለውታል። የሩሲያ ማስጠንቀቂያ። የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በበኩላቸው ሁኔታው ለአሜሪካም ሆነ ለቀጠናው ፈንጅ መሆኑን በመግለጽ አሜሪካ የምትወስደው ማንኛውም የተሳሳተ እርምጃ መዘዙ ከባድ መሆኑን አስጠንቅቀዋል። የካሜኒ አማካሪ ማስጠንቀቂያ። የኢራን መንፈሳዊ መሪ አማካሪ አሊ አክባር ቬሊያት ለሂዝቦላ በላኩት ደብዳቤ ኢራን ለማንኛውም የውጭ ጠላት በተለይም ለአሜሪካና እስራኤል ሙሉ በሙሉ ዝግጁ ነች ሲሉ ዝተዋል። በአጠቃላይ አልጀዚራና ኤቢሲ ኒውስ ካወጡት ዝርዝር መረጃ መረዳት እንደሚቻለው አርብ የሚደረገው የኦማን ድርድር የአሜሪካን የበላይነት ሳይሆን የትራምፕን አስተዳደር ግራ መጋባትና ከጦርነት የመሸሽ ፍላጎት የሚያሳይ ነው። ትራምፕ በባህር ላይ ጦር እያከማቹ በደብዳቤ ግን እንስማማ እያሉ መማጸናቸው አሜሪካ ኢራንን ወታደራዊ በሆነ መንገድ የማሸነፍ እድሏ ጠባብ መሆኑ ወይም ዋጋው እጅግ ውድ መሆኑን እንደተረዳች ያመለክታል። ነገሮች በኦማን ምን ውጤት ያመጣሉ? ኢራን በቀረበላት ማዕቀብ ተስማማለች ወይስ አሜሪካን ይበልጥ ትገዳደራለች የሚለውን አብረን የምናየው ይሆናል። ይህ ሁለገብ ሐሳቦች ነው። ለተጨማሪ ትንታኔዎች ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ